ከቤት የሚገባኝ ተቀብዬ መውጣት ወይም ደግሞ እሱን እስከነጭራሹ ማስወጣት ይችላል። ግን እንዳንቺ አይደለሁም። ሞት ላንቺ እንደ ምህረት ነው። ገባሽ? እድሜ ልክሽን ህይወት ዘመንሽን ራስሽን እንደረገምሽ ትኖሪያለሽ። እድሎችሽን ሁሉ አልተጠቀምሽም። የምን እድል? የመማርና የይቅርታ እድሎች መች ሰጠኸኝ? ቢያንስ ይህንን እውነት በደረስኩበት ሰዓት እንኳን ምንድን ያልሽ? ባንቴሮ ምንም አይደለም አይደል ያልሽው? ታዲያ እኮ ውሸት ነው። ባንቴሮ ምንም አይደለም ልትይኝ ትችያለሽ። ለእኔ ግድ ሳይሰጥሽ እስከ ዛሬ እኔ ላይ ሴራ ሲያሴሩ ከጀርባ የሆነው ልክ እንደ እንስሳ። ፈጣሪ ምስክሬ ነው አባት። እኔ ግንኙነታቸው ያበቃ ነበር የመሰለኝ። አሁን እንኳን ያወቅኩትኝ ሪካርዶን ስሰማ ነው። ግን ምን ከሮዛ ጋር ያልተኛሁት ለህሊናዬና ለንጽህና ብዬ ሳይሆን የሚመካከል ስላላ ነው። ግን ከግሯ ጋር አልተገናኘም እንጂ አቅፊያት የሳምኩ ስላላሸኝ ነው። እሺ ቴንኪዩ። ሶስት ወንዶችን የምታተረማምሰው ሮዛ ጉዷ ተጋለጠ። አንድ ወቅት ከባንቴሮን ጋር በፍቅር ሳለች በዴቭ ላይ እየተጫወተችበት እንደሆነና ባንቴሮን ለትንሽ ጊዜ መታገስ እንዳለበት ከዛም ዳዊትን አስገድላ ሀብት ንብረቱን ወርሳ ከባንቴሮን ጋር መኖር እንደምትፈልግ የተናገረችውን የድምጽ ቅጅ በስልኩ ሰንዶ ይዞታል። ይህንን መረጃ ዛሬ ለዴቭ በመላክም ለራሷ ለሮዛ እንድትሰማው አድርጓታል። ድምጹን ስትሰማው በጣም አፈረች፣ ተሸማቀቀችም። በቆመችበትም ድርቅ ብላ ቀረች። ከዚህ በላይ ማስረጃ የለኝም፣ ለዚህስ ምን ምላሽ አለኝ በማለት ዴቭ ሮዛን ያጨናንቃት ገብቷል። ቤቱ በትዳሩ ላይ ስትጫወትበት እንደነበርም ነገረችው። ለምንስ ያን ያህል እወድሃለሁ እያልሽ አስመሰልሽ? ለማንኛውም እጆቼ ከአንገትሽ ስር ቢሆን ሲጥ አድርጌ በገደልኩሽ ነበር። አንቺን መግደል እረፍት ነውና በቁምሽ እንድትሰቃይ ያደርግሻለሁ። በህሊናሽም እየተመላለሰብሽ ክፉ ስራሽ እንዲወቅስሽ መሆን አለበት በማለት ሮዛን ከመግደል ይልቅ በቁሟ እንድትቃዥ ማድረግ እንደፈለገም ይነግራታል። እዚህ ውጥረት ውስጥ እያለችው ሮዛ አሁን የመግቢያ ያለሽ እያለች ነው። ሌላኛው እንግዲህ ሔዋን ከዴቭ በከፍተኛው ሁኔታ ፍቅር ይዟታል። ከሮዛ ጋር ያለውን ጉዳይ ቢጨርስ ወደሱ ህይወት መግባት እንደምትፈልግ ተናግራለች። ምንም እንኳን የሚወዳት የመጀመሪያ ፍቅረኛው ብትሆንም አሁን ሮዛ እንዳረገዘች ስለሚያውቅ በፍጹም እሷ እስከምታረግዝ ድረስ ሌላ ነገር መጀመር የለብኝም፣ ያው የእናትነት ወጉ እንዲደርሳት ፍቃደኛ አልሆንላትም። ወለደችው በኋላ ልጄን አስቀርቼ እሷን አባርራለሁ፣ እስከዛ ድረስ ግን መታገስ ይኖርብኛል በማለት እስከዚያው ድረስም በትዕግስት መጠበቅ እንዳለበትም ለሔዋን ነግሯታል። ባንቴሮንም ሔዋንን አፍቅሯታል። ሰሞኑን ስልክ እየደወለላት ነገር ግን ስልኩን ብሎክ ስላደረገችው እሷን በቀላሉ ማግኘት አላስቻለውም። እቤታቸው ድረስ በመሄድ በር አንኳኩቶም ሔዋንን ያገኛታል። ናፍቀሽ ነው ወደዚህ የመጣሁት፣ ለምንድነው ስልኬን ብሎክ ያደረግሽው በማለት ሔዋንን ጠይቃት። ሔዋንም እንግዲህ በህይወቴ ቦታ የሌለው ሰው ብሎክ ነው የማደርጋቸው፣ አንተ ምን ልታደርግ መጣህ? በፍጹም እንደዚህ አይነት ነገር እንዳታስቡ በማለትም ሎ ሊጠመጠምባት ሲል እሷ ግን ወረወረችው። ዴቭን መጉዳት ሳያንስ ወደ እኔ ህይወት ደግሞ ጠጋ ጠጋ በፍጹም የማይታሰብ ነው። እስካሁን ያደረጋችሁትን ነገር ለምን ደበቅከኝ? በማለት ባንቴሮን ጠየቀችው። ዴቭን ለመጉዳት አስቤ አልነበረም። ለማንኛውም ያንን ሪከርድም የላኩለት ከእርሷ ፍቅር ስለያዘኝ ሳይሆን እውነታውን ማወቅ ስላለበት ነው። ቀጥሎም ከህሊና ነፃ መውጣት ስለምፈልግ ነው ይህንን ያደረግኩት በማለት ለሔዋን ነገራት። ሔዋን ነገሩን እንዲበዋዛ ልትቀበለው አልፈለገችም። ይልቁንስ እሷን ለማሳመን ነገሮችን እያደባበሰ መስሏታል። ባለትዳሯን ሴት ከዴቭ አልጋ ላይ አላማገጥኳትም ነው ወይ የምትለኝ በማለት ባንቴሮን ጠይቀችው። ባንቴሮን በእርግጥ አዎ ገላዋን ተመኝቸዋለሁ፣ ነገር ግን ነገሮቹ እንደዛ እንዳደርግ አልፈቀዱልኝም ነበረ። አንድ ቀንም ቢሆን ምቹ አጋጣሚ አላገኘውም። እዚህ ሁኔታዎች ቢመቻችሉኝ ኑሮ እውነቴን ነው ምልሽ ከሮዛ ጋር መተኛቴ የማይቀር ነበረ። ሁኔታዎቹ ስላልተመቹኝ ግን በጭራሽ እንደዚህ አይነት ነገር አልፈጸምኩም በማለት ለሔዋን ነገራት። ሔዋን እውነታውን ስለነገራት በጣም ተደሰተች። መጀመሪያ እላይዋ ላይ የወረወረችውን ባንቴሮን አሁን ዘላ ሳመችው። ለማንኛውም የሳምኩ አፍቅሬህ ሳይሆን ስለ እውነተኛነት ነው፣ ትክክለኛውን ነገር መናገር መቻልህ እጅግ በጣም አመሰግናለሁ አለችው። እንግዲህ ስትስመው የተመለከተው ዴቭ ሽጉጡን ክፉኛ መዞታ
ባለፈው ሮዛ ሚስቱ እንደሆነች ከሰማ በኋላ ዴቭ ባንቴሮንን ልግደልህ በማለት ሽጉጡን ክፉኛ ደቅኖበት ሲዝትበትና ከሞት አደጋ እንደተረፈም የምናስታውሰው ነገር ነው። ዛሬም በድጋሚ ዴቭ ሌላ ስህተት የሚገባም ይመስላል። ምክንያቱም ነገሮቹ በመደራረባቸው አሁን ስሜታዊነት እያጠቃው መጥቷል። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንደወትሮ ትንሿ ሙሽራ እጅግ በጣም ደስ የሚልና አጓጊ ድራማ ነው። እንግዲህ በመጀመሪያ ያነሷቸውንና ቀሪዎቹ ፕሮግራማችን አብረን የምንመለከት ይሆናል። በባለፈው ክፍል እንደተመለከትነው ሮዛ ከእናቷ ጋር ስልክ እያወራች ነው። ጠበቃው ጋር በመደዋወል ወዳጅነት በመፍጠር መረጃዎች እንዲጠፉ እንዳስደረገችላት ለሮዛ ነግራታለች። ሮዛ በዚህ ነገር ደስ ቢላትም ከዴቭ ግን ቀጣይ ከባባድ ጥያቄዎች እንደሚገጥሟት ማውቃለች። ለጊዜው ማንገራገሪያ ይሆነኛል እንጂ ዴቭ እንኳን እንዲህ በቀላሉ የሚለቀኝ አይደለም በማለት ስልኩን ዘግታ ዘወር ስትል ዴቭ ነገሩን ሰምቷታል። ዳውንም ያልጠበቀችው ክስተት ሮዛ ከባንቴሮን ጋር ያወራችውን ባንቴሮን ልቅም አድርጎ ሰንዶ በመያዝ መረጃዎችን ለዴቭ ልኮለት ስለነበረ ይህንን የተናገረችውን ራሷ እንድታዳምጠውም አደረጋት። በጣም ከባድ ውርደትም ገጠማት። በጣምም ተጨናነቀች። ሌላ ሰው ያወራው ይመስል እሷ በእጆቿ ማማተበች። የተከበረችዋ ሚስት ዛሬ ውርደቷን ተከናንባ በጣም ባለጌና ቆሻሻ ሴት ነሽ፣ አንቺ ከኔ ህይወት እንዲህ ተጣብቅሽ በላይ ላይ ስታሲርብኝ ኖረሻል ለካ ማለት በጣም ስሜታዊ ሆኖም የስድማትም አሸከማት። ሮዛ ምንም ምርጫ አጣች። በስከ መጨረሻም ሌላኛዋ ውሽምዬ ጋር በመገናኘት ሌላ የተንኮል ሴራ እየጎነጎነች ነው። ባንቴሮን በአንድ ወቅት እኔና እሱ ፍቅር ባለንበት ሰዓት ያወራነውን ለዴቭ አስደመጠው። ዴቭ ዛሬ ልግደልሽ እያለ ነው በማለትም ለዚህ ሰው ነገረችው። ይህ ሰውም ለንግግሯ በንዴት ነበረ የበለጠ እንድትቃጠል ያደረጋት። አሁን ደግሞ እኔ ተጨመርኩልሽ፣ ለማንኛውም እነዚህ ነገሮችን እንዴት ትዋጫዋለሽ አለ። ራሱ በኩልም ሌላ ከባድ አጣብቂኝ እንደገባም ለሮዛ ነግሯታል። ማለትም ባንቴሮን ገንዘቤን አምጣ እያለ እያስጨነቀኝ ነው፣ ይህንን ገንዘብ የት እንደማገኘው አላውቅም አለ። ሮዛም የምፈልገውን ሚሽን በሚገባ ትወጣ ከሆነ ገንዘቡን እሰጥሃለሁ፣ ስለዚህ ነገር ምንም አታስብ በማለትም የልብ ልብ እንዲሰማው አደረገችው። ነገር ግን ገንዘቡን ብሰጥ ለባንቴሮን እንድትሰጥ ደግሞ ፈቃደኛ አይደለውም አለችው። እኔስ ለሱ ገንዘብ አልሰጥም፣ ነገ ዛሬ እያልኩኝ ነገሩን ለማረሳሳት ሞክራለሁ በማለት መስጠት እንደማይፈልግም እየተናገረ ነው። ባንቴሮን ግን ለዚህ ሰው ቀን እየጠበቀለት ነው። ሮዛ እቅድም ዴቭን ግደልልኝና ከዛ የሚፈለገውን ያህል ገንዘብ ሰጥሃለሁ፣ እኔ እናንተም አብረን እንኖራለን አለች። ነገሮችን ማመቻቸች። ቀጥሎም ከባንቴሮን ጋር ተገናኝታ ለምን ሪከርዱን እንደላከባትና እንዳዋረዳትም ነገረችው። ያደረግከው ነገር እኔን ብቻ የምታዋርድ መስለዋል፣ ይህ ለሁለታችንም አደጋ አለው አለችው። ለእኔ ምንም አደጋ የለውም፣ ከህሊና እዳ ነፃ ማድረግ ፈልግ ነበረ። ለማንኛውም እንግዲህ ውርደትሽን እዛው ተከናነቢው በማለት ከባባድ ፈተናዎችን ሊሰጣት እንደሚችልም ነግሯት ይለያያሉ። ባንቴሮን ገንዘቡን ፍለጋ አሁንም ከአቤል ጋር ተገናኝቶ ነበረ። ገና ሳየው ገንዘቡን አመጣህልኝ አለው። ልጁም ገንዘቡን እንዳላገኝም ነገረው። ታውቃለህ የሰጠውህን ትዕዛዝ፣ ገንዘቡን ማምጣት ካልቻልክ ህይወትህ ይነጠቃል፣ መሞት ፈልገሃል ማለት ነው። ስለዚህ እንግዲህ ምርጫ ይሄ ከሆነ በቀጥታ እርምጃ ወስዳለሁ በማለትም ዛተበት። እባክህን አትግደለኝ፣ ገንዘቡን ላገኝ የምችለው በህይወት ስኖር ነው። እሺ ገንዘቡ ባያስፈልገኝስ? ምናልባትም ያንተን ሞት ምርጫ ባደርግስ አለው። ይህኔ አቤልም እባክህን ትንሽ ጊዜ ስጠኝ፣ ሌሎች ሰዎች ጋር ጠይቄ አመጣልሃለሁ እያለም ተለማመጠው። እነዚህ ሰዎች ባይሰጡስ ዛሬ ማምጣት ያልቻልከውን ነገ ለማምጣትህ ምን እርግጠኛ ነኝ በማለትም ባንቴሮን እንዲህ በዋዛ ሊፋታው እንደማይችልም ይነግረዋል። አንድ ሰው የሆነ ሚሽን ሰጥቶኛል፣ እሱም በሚገባ ከተወጣው የሆነ ገንዘብ ይሰጠኛል፣ በዚህ ደግሞ እርግጠኛ ነኝ በማለት ሮዛ የሰጠችውን ሚሽን በሚገባ ቢወጣ ገንዘብ ሊያገኝ እንደሚችልም ከባንቴሮን ጥቃት ለማምለጥም እንደምንም ሙከራ አደረገ። እርግጥም ሙከራው ተሳክቶለታል። እንዲህ ከባንቴሮን ጋር ከተለያየ በኋላ
መንገድ ላይ በሚሄድበት ሰዓት ዴቭ መኪና ውስጥ ገብቶ ተኝቷል። እንቅልፉን እያንኮራፋ ነው። ታዲያ አቤልም አሁን ብገድልህ ማንም ሰው የለህ፣ ማንም ሊጠይቀኝ አይችልም። ነገር ግን በዚህ ሁኔታ መግደል አልፈልግም። አንተን ለመግደል በዚህ ሁኔታ ሳይሆን እቅድ ማውጣት ይኖርብኛል በማለት ዴቭ እንደተኛ እርምጃ ከሚወስድበት ይልቅ ለሌላ ጊዜ ቀጠሮ ሰጥቶትም ተመልሶ ይሄዳል። ለሮዛ ይህንን አጋጣሚ መጠቀም አለመቻሉን ነገራት። እንዴት ይህንን እድል አልተጠቀምክበትም በማለትም ሮዛ ጮኸችበት። አሁን ዴቭ ላይ የሆነ እርምጃ ብትወስድ ግን ደስ የሚል ብስራት ይጠብቅህ ነበረ፣ ይህንን ሚሽን ባለመወጣትህ አልፎሃል አለችው። ታዲያ ጥቃቱን አድርሶ ቢመጣ ልጅ ያረገዝኩልህ ብላ ልታበስረው እንደምትችልም ከራሷ ጋር እየተነጋገረች ነው። ምን ልታበስሪ ፈልገች ነው በማለት እውነታውን እንድትነግረውም ጠይቋታል። እርሷም ትዕዛዙን በስነ ስርዓት መወጣት ስትችል ብቻ ይነገርሃል በማለትም ሚስጥራዊ አድርጋም ይዘዋለች። ሮዛም ከባንቴሮን ጋር ባልና ሚስት ወይም ደግሞ ወደ ፍቅር ግንኙነት ማምራታቸው ገና ግቢ ሳለች እንደምታውቅ ለዴቭ ነግረዋለች። ዴቭ እንዴት በህይወቴ ላይ ቃቃ ሲጫወቱብኝ አንቺ ዝም ብለሽ ታያለሽ? አንቺ ራሱ ከጠላቴ ለይቼ አላይሽም በማለት ክፉኛ ተቆጥቷት ነበር። እዛው ግቢ ያለን እርግዝና ተፈጠረ ስትልህ አንተ ምን እንደተናገርከኝ ማስታወስ ትችላለህ። ስለዚህ እኔ የሆነ ነገር ተናግሬ ሁለታችሁን ለማራራቅ ብሞክር ከቅናት ተነሳስቼ ወይም ደግሞ በሁለታችን ፍቅር ሌላ ሴራ እያሴርሽ ነው ብለህ አትቀበለኝም ነበር። ለማንኛውም ነገሮችን ቀስ በቀስ በራስህ እስከምትረዳ ድረስ እየጠበቅኩ ነበር በማለት እንደምንም አድርጋ ዴቭን ለማሳመን ሞክራለች። ታዲያ አሁን ላይ ሔዋን ከጎኑ ሆና ወይም ደግሞ የቀድሞ ፍቅራቸውን አድሰው መኖር ፍላጎት ቢኖራትም እርሱ ግን እስከምትወልድ ድረስ ሮዛ ከኔ ጋራ መሆን አለባት በማለት ነግሯታል። ወለደች በኋላ ግን ድራሽ አባቷ ይጥፋ፣ እኔ ልጄን ይዛለሁ፣ እሷ ግን የእናትነት ወግ ማድረግ እንዲደርሳት ራሱ ፈቃደኛ አይደለውም በማለት እንግዲህ ሮዛን በሰፊው ሊበቀላት እንደሚችል የወደፊት እቅድ አውጥቷል። ባንቴሮንም የነዴቭን ቤት ለቆ ከወጣ በኋላ ሔዋንን በቀላሉ ለማግኘት አላስቻለውምና ስልኳ ላይ በተደጋጋሚ ቢደውልላትም እሷ ግን ብሎክ አድርጋው ስለነበረ ሊያገኛት አላስቻለውም። ታዲያ ዛሬ ላይ እንደዛ በር ላይ ቆሞ እየጠበቃት ሳለ እሷ ድንገት ስትወጣ ሊጠመጠምባት ነበር። ነገር ግን ምንም አይነት የፍቅር ስሜት እንደሌላትና ወደፊትም ከእርሱ ጋራ የፍቅር ግንኙነት መመስረት እንደማትፈልግ ነግረዋለች። ቀጥሎም ከሮዛ ጋር እየተጫወታችሁበት እንደሆነ ለምን አልነገርከኝም በማለት ዴቭን ሲበድሉት እንደነበረም ልታስታውሰው ሞክራለች። ዴቭን ለመበደል ባስብ ኑሮ የቀዳውትን ሪከርድ ባላኩለት ነበረ። እኔ አሁን ከሊናዳ ራሴን ነጻ ማድረግ እፈልጋለሁ እያለም አንድ ባንድ የተፈጠሩትን ነገር እውነታውን ለሔዋን አስረድቷታል። ሔዋንም ሀቀኛ ሆነ ስላገኘው እጅግ በጣም አመሰግናለሁ በማለት ባላሰበው መንገድ በመጀመሪያ ወርውረው ስታበቃ አሁን ግን ዘላ ስማዋለች። ለማንኛውም እኔ የፍቅር ስሜት ተሰምቶኝ ሳይሆን ስለ ሀቀኝነት ነው የሳምኩህ በማለትም ገልጻለታለች። ይህንን የተመለከተው ዴቭም ሽጉጡን ክፉኛ አስተካክሎ ወደ ባንቴሮን እየተጠጋ ነው። ምናልባትም ዴቭ አሁን ነገሮች ስለተደራረቡበትና ስሜታዊ ስለሆነ ሊተኩሰውም ይችላል። ትንሿ ሙሽራ ክፍል 33 የዛሬውን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።